ሚኒስትሩ ወደ ቡልቂ ከተማ አስተዳደር ሲደርሱ በአገር ሽማግሌዎች፣ የሃይማኖት መሪዎችና በከተማው ነዋሪዎች ደማቅ አቀባበል ተደርጎላቸዋል። ሚኒስትሩ ከነዋሪዎች ጋር በልማት መልካም አስተዳደርና በምርጫ ጉዳዮች ዙሪያ ውይይት ባደረጉበት ወቅት መጪው ጊዜ ከተስፋ ብርሃን ወደሚጨበጥ ብርሃን የምንሸጋገርበት ብሩህ ዘመን ነው ብለዋል። ከለውጡ በፊት የመብራት፣ የመንገድ፣ የውሃ ሽፋናችን በጣም ዝቅተኛ ነበር። ዛሬስ እያደገ መጥቷል። የሚጨበጥ ውጤት ባገኘንበት ማግስት ነው የምንለው። ከትናንት በጣም ብዙ አይነት ዕዳዎችን ይዞ ይሄኛው ትውልድ ዛሬም ስለተቀበለ ብዙ ነገር ቢንሰራ ብዙ ውጤት ቢገኙ ግን ገና ብዙ ጥያቄዎች እንዳሉ እናውቃለን። በሁሉም ዘርፍ ውጤት ማየት በጀመርንበት ወቅት በአንድ በኩል፣ በሌላ በኩል ደግሞ ሌሎች ብዙ ጥያቄዎች ምላሽ ማግኘት ስላለባቸው እነዛን ጥያቄዎችንም ለመመለስ ከመቼውም ጊዜ የተሻለ እድል ባለበት ሁኔታ ውስጥ ወደ ነው 7ኛውን ምርጫ ምናካሂደው። ነዋሪዎቹ ብልጽግና ፓርቲ ሰው ተኮር ፓርቲ በመሆኑ በአካባቢያቸው በርካታ ለውጦች መታየታቸውን ጠቁመው በመንገድ መብራትና ውሃ መሰረተ ልማቶች ላይ የሚታዩ ውስንነቶች በቀጣይ በትኩረት እንዲሰራ ጠይቀዋል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ ብልጽግና ፓርቲ ኢትዮጵያን ከድህነትና ኋላ ቀርነት በማላቀቅ ተጨባጭ ለውጥ እያመጣ ያለ ፓርቲ በመሆኑ ለውጡን ማስቀጠል ይገባል ሲሉ መልእክታቸውን አስተላልፈዋል። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በበኩላቸው ጎፋን የለውጥና የብልጽግና ማዕከል ለማድረግ ብልጽግና ፓርቲ በትኩረት ይሰራል ብለዋል። በመሰረተ ልማት ተደራሽነት ላይ የሚታዩ ውስንነቶችን ለመቅረፍ መንግስት በትኩረት ለመስራት መዘጋጀቱን አብራርተዋል። በኢፌዴሪ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ከለውጡ ወዲህ በአካባቢው የሚዳሰስና የሚጨበጥ ለውጥ እየታየና የህዝቡ ተጠቃሚነት እየተጠናከረ ሲሆን ይህንን ለውጥ ብልጽግና ፓርቲ አጠናክሮ እንደሚቀጥል ገልጸዋል። አስፋልት መንገድ ለኛ በጣም ብርቅ ነበር። አስፋልትን ማየት ብርቅ መሆኑ ነው አክተሟል። ሳውላ ከተማ ላይ የአይሮፕላን ማረፊያ ነበር አይደል? በሂደት ቆሞ ነበር። ይህንን ክብር መልሰን ለማግኘት አሁን ይኸው አነስተኛ አይሮፕላኖችን የሚያሳርፍ ኤርስትሪፕ ስራ ጀምረናል። በተቻለ መጠን በዚህ ዓመት ይጠናቀቃል። በሚቀጥለው ዓመት በአይሮፕላንም መብረር እንጀምራለን ማለት ነው። ቡልቂ፣ ጎፋ፣ ደቡብ ኮምፕሊትሊ ይቀየራል። ከፍተኛ መስዋዕትነትና የለውጡን መንግስት በማግኘታችን ምክንያት የተገኘ ስኬት ነው። መንግስት በሚቀጥሉት 5 ዓመታት ኢትዮጵያን ተምሳሌት ሀገር ለማድረግ የተቀመጠውን ግብ ለማሳካት እየተረባረበ ሲሆን የሁሉም ዜጎች ተሳትፎ ወሳኝ መሆኑን ገልጸዋል። አንዱ መሪ መልእክታችን ቡልቅን የቱሪስትና የኮንፈረንስ ማዕከል እናደርጋለን። ቡልቅን የቱሪስትና የኮንፈረንስ ማዕከል ለማድረግ አንዱ አሁን ወደ 496 ሚሊዮን ብር የተገመተ አዳራሹ ነው። ቡልቂ ከተማ አሁን ኮሪደር ጀምሯል አይደል? ቡልቂ ከተማ ቡልቂ ፍለቂ አትለቂ እንደ ጨረቃ ድመቂ እንላታለን። ቡልቂ 100ኛ ዓመትን ከተማውን አጽድተን በአቅማችን ልክ ቀይረን አንድ ትልቅ አዳራሽ ሰርተን ሆስፒታል ጀምረን በተቻለ መጠን ሆቴሎችንም የተወሰነ ሆቴሎች ጀምረን 100 ዓመት እናከብራለን ብለን ነው የተነጋገርነው። 100 ዓመት ደግሞ ስናከብር ምንድነው ለሀገር ማስተላለፍ ያለብን መልእክት በደቡብ ውስጥ ያለ እምቅ የቱሪስት መዳረሻ መሆኑን የሚያሳይ የጎፋ አጠቃላይ ኩራትና የመጀመሪያ ከተማ መሆኑን የሚመጥን ደቡብ ኢትዮጵያ ታሪክ ጠገብ መሆኑን የሚያሳይ የ100 ዓመት አከባበር እንዲኖር ነው የተነጋገርነው።